የኢትዮጵያ ሕዝብ እንባ ጠባቂ ተቋም ባለፉት 9 ወራት ከ900 በላይ የሕዝብ አቤቱታዎች እንደቀረቡለትና አቤቱታዎቹም እልባት እንዳገኙ ገልጿል። ይህ የተገለጸው በሕዝብ እንደራሴዎች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ተቋሙ እያከናወናቸው ያሉ የለውጥ ስራዎችን በመስክ ጉብኝት በተመለከተበት ወቅት ነው። በዚሁ ጊዜ ተቋሙ በደሞዝና ጥቅማ ጥቅም ማነስ ሰራተኞች እየለቀቁብኝ ነው ብሏል። ብሩክ አስቀናው በዝርዝር ተመልክቶታል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በሕግ የተደነገጉ የሰዎች መብቶችና ጥቅሞች በአስፈጻሚ አካላት በመንግስትና በግል ተቋማት መከበራቸውን በማረጋገጥ የሕግ የበላይነትን መሰረት ያደረገ ቀልጣፋና ግልጽነት ያለው መልካም አስተዳደር እንዲሰፍንና የመረጃ ነጻነት እንዲረጋገጥ የሚሰራ ተቋም ነው። ተጠሪነቱ ለሕዝብ እንደራሴዎች ምክር ቤት የሆነው ተቋሙ እያከናወናቸው ያሉ የለውጥ ስራዎችን አስመልክቶ የምክር ቤቱ የዴሞክራሲ ጉዳዮች ቋሚ ኮሚቴ በተቋሙ የመስክ ምልከታ አካሂዷል። በዚሁ ጊዜም የኢትዮጵያ ሕዝብ እንባ ጠባቂ ተቋም ከዚህ ቀደም ከመንግስት ተቋማት ብቻ የሚመጡ አቤቱታዎችን ሲቀበል የቆየ ሲሆን የተቋሙን ተግባርና ኃላፊነት የሚወስነው አዋጅ መሻሻሉን ተከትሎ ግን ከግል ተቋማት ጭምር የሚመጡ አቤቱታዎችን እየተቀበለ እንደሚገኝ ተገልጿል። በያዝነው ዓመትም ከመንግስትና ከግል ተቋማት የአገልግሎት በደል ደርሶብናል ያሉ ከ900 በላይ አቤቱታዎች መቀበሉን የገለጸው ተቋሙ ከዚህ ውስጥም 20 በመቶ ከግል ተቋማት የመጡ ቅሬታዎች ናቸው ብሏል። አሁን በተለይ ከትላልቅ የሚባሉ የግል ድርጅቶች አስተዳደራዊ በደል የደረሰባቸው ዜጎች ወደኛ ተቋም አመልክተው ጉዳያቸው ታይቶ የውሳኔ ሀሳብ የምንሰጣበት ሁኔታ ነው ያለው ማለት ነው። ስለዚህ በዚህ አመት ብቻ በርካታ ስራዎች ናቸው የተሰሩት። ወደ 900 በላይ የሚሆኑ ጉዳዮች ታይተው እልባት አግኝተዋል። ከነኚህ መካከል ወደ 20% የሚሆነው የግል ድርጅቶችን የሚመለከት ጉዳይ ነው ማለት ነው። ስለዚህ የአዋጁ መለወጥ እና የለውጡ ስራ አንዱ ውጤት የሆነው ከመንግስት ተቋማት ውጪ የግል ድርጅቶችንም ጉዳይ ጭምር ማየት መጀመራችን ነው። በመሆኑም ማንኛውም አስተዳደራዊ በደል ደርሶብኛል የሚል ዜጋ በ9503 አጭር የስልክ ቁጥር በመደወል እንዲሁም በዋና መስሪያ ቤትና በተለያዩ ክልሎች በሚገኙ 8 ቅርንጫፍ ጽህፈት ቤቶች በአካል በመገኘት አቤቱታውን ለተቋሙ ማቅረብ እንደሚችል ተገልጿል። የሕዝብ እንባ ጠባቂ ተቋም ቅሬታ የቀረበበትን ተቋም ላይ የተለያዩ የምርመራና የማጣራት ስራዎችን በማከናወን እስከ መክሰስ በሚደርስ ደረጃ ማስተካከያ እንዲያደርግ ይጠይቃል ተብሏል። አንድ ተቋም አስተዳደራዊ በደል ፈጽሞ ያ በደል የተቋሙ ችግር ከሆነ ለተቋሙ ማስተካከያ የውሳኔ ሀሳብ እንሰጣለን። ያንን ማስተካከያ ማድረግ ሲገባው ተቋሙ ካላደረገ የመጀመሪያው ስቴፕ ከተቋሙ ጋር በስልክ ኮሙኒኬት አድርገን ችግሩ እንዲፈታ እናደርጋለን። ይሄ የማይሳካ ከሆነ ደግሞ በተለይ የወንጀል ጉዳይ ከሆነ ወደ አቃቤ ሕግ ተልኮ ተጠያቂነት በወንጀል እንዲከሰስ ይደረጋል። ሁለተኛው ስቴፕ ደግሞ ይሄንንም ማድረግ የወንጀል ጉዳይ ካልሆነና አስተዳደራዊ በደል ሆኖ ነገር ግን አልፈጽም ካለ ልዩ ሪፖርት የሚባል ለተወካዮች ምክር ቤት መላክ እንደምንችል አዋጁ ያስቀምጣል። ልዩ ሪፖርት እናቀርባለን። በሶስተኛ ደረጃ ደግሞ ለሚዲያ የማጋለጥ ስራ ይሰራል። ተቋሙ ከየካቲት 1 2018 ዓ.ም ጀምሮ በተዛወረበት አዲስ የስራ ቦታው ተገኝቶ የመስክ ምልከታ ያደረገው ቋሚ ኮሚቴው በበኩሉ ተቋሙ እያከናወናቸው ያሉ የለውጥ ስራዎች በተጨባጭ የሚታዩና የህብረተሰቡን ቅሬታዎች ለመፍታት የሚያስችሉ መሆናቸውን አመልክቷል። እንዲሁም በበጀት እጥረትና የሰራተኞች ጥቅማ ጥቅም ባለመሟላቱ ምክንያት በአንድ ዓመት 35 የህግ ባለሙያዎች ከስራ ለቀዋል በሚል ተቋሙ ላነሳው ጥያቄ ቋሚ ኮሚቴው ችግሩን ለመቅረፍ እንደሚሰራ ገልጿል። ባለፈው አንድ ዓመት ብቻ 35 የህግ ባለሙያዎች ለቀዋል። ለምን ለቀቁ ቢባል ብዙዎቹ ወደ ተሻለ ደሞዝ ወደ ባንክ ወደ ሌሎች መስሪያ ቤቶች የተሻለ ደሞዝ እያገኙ ጥሩ ልምድ ያላቸው የተሻሉ ሰራተኞችን አተናል። አሁንም ይሄ እንዳይቀጥል ነው የጥቅማ ጥቅም ጉዳይ ልዩ ትኩረት ሰጥተን ጥናት አካሂደን ለምክር ቤቱ ያቀርብ ነው። ስለዚህ በሂደት አሁንም ይሄ ትኩረት ተሰጥቶት ሊሰራ ይገባል የሚል እምነት ነው ያለን። እናንተ ያነሳቻቸው ከበጀት ጋር ተያይዞ ያለው ጉዳይ መንግስት እንዲፈታ ከሚመለከታቸው አካላት ጋር ውይይት የምናደርግ ምክክር እያደረግን የምንሄድበት ነው። ዋናው መሰረታዊ ነገር በጋራ ኢትዮጵያን ወደፊት እናሻግራለን፣ እንገፋለን፣ እናሳድጋለን የሚለውን ሐሳቤ ይዘን መሄድ ነው። በዚህ ተቋም ውስጥ ያገኘናቸው እየተሻሻሉ የመጡ ለውጦች ትልቅ ለውጦች ላይ ተናል። ዲጂታል ላይ ትኩረት እናደርጋለን። የዲጂታላይዜሽን ጉዳይ በአንድ ዓመት አልቅም በ6 ወር አልቅም እንደተባለው እያጠናከርን የምንሄድባቸው ርቀቶችን አብሮ ይሄድን የፈታን በ5 ዓመት ስትራቴጂክ እቅድ ውስጥም እንዳስቀመጣችሁት ሌሎችም ከፊት እየመጡ ያሉ እቅዶች ጋር አስተሳስረን የምንሄድ ነው የሚሆነው።